አብርሽ በሄርሜላ ጉዳይ እጅግ በጣም እየተጨነቀ ይገኛል። በጣም እንቅልፍ አጥቷል። እውነት በጣም ሁላችንም አስበናል። ትላንት በነገርኳችሁ መሰረት ሄርሜላ በጣም እጅግ ታሳዝናለች፣ ተደብድባለች፣ ተፈንክታለች፣ ብዙ ችግር ገጥሟታል። ብቻ ግን እስከ ነፍሷ በፖሊስ ጥብቅ ጥረት ተይዛለች ማለት ነው፣ ተገንታለች። እንግዲህ አሁን ፖሊስ እንዳጣራው ከሆነ ዳኒ ሮያል እና ሜሪ የሚባሉትም እና በሩታ ታዛዥነት እንደሆነ ሩታ ለማሳገት እንደፈለገች በእነሱ አማካኝነት ዳኒና ሜሪ እንዲሁም ሌሎች አሉ እነሱ ናቸው እንግዲህ አግተዋት የነበሩት እና ይሄ ነው በፖሊስ ምርመራ ውጤት የሚያሳየው እና በጣም ያሳዝናል። እንግዲህ እችን ምስኪን ልጅ ገና ቀለበት ከማድረጓ ወር 2 ወር እንኳን ሳይሆናት ማሳገት እንደዚህ ግፍ ማድረስ በሴት ልጅ በጣም ያሳዝናል። እኔ አሁን ይህን ቪዲዮ ያለ ሰዓት ነው የምሰራላችሁ፣ አዝኜ ነው። ፖሊስ እንግዲህ ወይ ነገ ወዲያ ነገሮችን አጣርቶ በራሱ ፔጅ ደግሞ መግለጫዎችን ያወጣል ተብሎ ይጠበቃል። እጅግ በጣም ነው የሚገርመው። እንግዲህ ዳኒም እኔ አላደረኩም እያለ ነው፣ ሜሪም እንደዛው አላደረግንም እኛ አላገትንም እያሉ ነው። ሩታም እሷን ካሳገተች በኋላ አብርሽን ያው ያያችሁት ነው ዛሬ በሰራሁት ቪዲዮ እሱ በቃ ወርቁን እዚህ በፊት የሰጠችውን ወርቅ መልሳለሁ ሲል እሷ ደግሞ መመለስ አትችልም፣ በፖሊስ አስገድጄ ቢሆን ትቀበላለህ ያለች ብዙ ነገር አድርጋለች። እንግዲህ ቃል ቪዲዮ ሰርችላችኋለሁ። ለማንኛውም ሄርሜላ በሰላም ወደ ቤቷ ስለተመለሰች ደስ ብሎናል። የቀረውን ነገር ማን አደረገው ማን አገታት የሚለውን በማን ትዕዛዝ ነው የሚለውን ፖሊስ ይዞታል። ህግ አጣርቶ ይፋ ያወጣል ማለት ነው። እኛ ብቻ ደስ ሊላችሁ የሚገባውና ደስ ሊለን የሚገባው ሄርሜላ በህይወት መገኘቷ አብርሽን በጣም አዝኖ ነበር። በጣም ጸባዩ የተቀያየረ ነበር። በጣም በቃ አብርሽ ከባድ ሁኔታ ላይ ነው የነበረው። እንግዲህ በህይወት ከተገኘች ሄርሜላ ይረጋጋል ብዬ አስባለሁ። ነገሩን ግን አብርሽ እንደምንም ብለህ በህግ ተከታትለህ እነዚህ ይህን ወንጀል የሰሩ ወንጀለኞች መታሰር እንዳለባቸው ነው እኔ እንግዲህ የሚሰማኝ። ለማንኛውም ቤተሰቦቼ ይህን ቪዲዮ ላይክ አድርጉ። በጣም ያሳዝናል። እኔ ያዝኛለሁ፣ ከምር ነው የምላችሁ። እንዴት የሰው ልጅ ተፈቃቅሮ መኖር አይችልም? በቃ ሩታ በቃሽኝ አለሽ አይደል? አብርሽ በቃሽኝ ጠገብኩሽ አለሽ አይደል? ምንድን ነው እንደዚህ የሚቆላሽ? የሰው ማሳገት። አሁን አንቺ እሷን አሳግተሽ አሁን ይሄው ወጣች አይደል? አንቺስ እንዴት ነው የምትኖሪው? ነግራችኋለሁ ከዚህ በፊት ሩታ ከባድ ናት፣ እጅ አላት፣ በጣም በእጇ ትሄዳለች፣ ከባድ ናት። አብርሽ ሲሰራው የኖረውን ገንዘብ ሁሉ አግበስብሳ ገበያ ማድረግ ነኝ እንትን ማድረግ ነኝ እያለች ደብቃ እንዳለ ገንዘብ ሁሉ በእሷ ቁጥጥር እኮ ነው ያለው። አብርሽ እኮ ባዶ ቀፎውን ነው ለሄርሜላ የሄደላት፣ ባዶ ቀፎ። እሷ እኮ ናት ሁሉን ንብረቱን ሁሉ ይዛ ያለችው። በዛ ላይ ባለስልጣን ጋር የምትሞዳሞደው ነገር ከተለያዩ ድርዮች ጋር። አሁን እርግጠኛ ነኝ ሜሪና ዳኒ ሮያል አረጉት ተባለ እንጂ እነሱ ላይ አረጉት ይችላሉ። ሌላ ሞልቷል በገንዘብ የሚገዛ እንደዛ ነው ያረጉት። እና ያሳዝናል። ለማንኛውም እኔ ስለተገኘህ ደስ ብሎኛል። ወዳችኋለሁ፣ አከብራችኋለሁ። ለቻናሌ ቤተሰብ ካልሆናችሁ ቤተሰብ ሁኑ። በሌላ ቪዲዮ ነገ አጣርቼ ደግሞ ያለውን ሁኔታ ይዤ እመጣለሁ። ምኗን ተጎዳች፣ ምኗ ላይ ደበደቧት፣ ፖሊስ በምርመራው ላይ እንደሚያሳየው ተደፍራለች ሁሉ ይላል። ግን እሱ ነገር ብዙ እርግጠኛ አይደለም። ሌላ ቀን ይዤላችሁ እመጣለሁ ወይ ነገ ምናምን። መልካም ጊዜ ይሁንላችሁ። ባባይ